ይህ የምትመለከቱት ሰው የቤተ ክርስቲያንን አባላት እያጭበረበረ ዘፋኟን ሚስቱን በገንዘብ ይደግፍ ነበር። ገና በወጣትነቱ በ12 ዓመቱ የራሱን ቪዲዮ ጌሞች እየፈጠረ ለተጠቃሚዎች ማቅረብ ጀመረ። በተጨማሪም ለሰዎች ዌብሳይቶችን በመስራትም ጥሩ ገቢ ማግኘት ጀምሮ ነበር። ታዋቂና ሚሊዮነር የመሆን ጥማቱ የጀመረው የዚያኔ ነው። የሃይስኩል ተማሪ ሳለ የገጠመው ችግር ግን የለየለት አጭበርባሪ እንዲሆን አደረገው። የሃይስኩል ተማሪ ሳለ ሥራ ፈላጊዎችን ከአሰሪዎች ጋር በቀላሉ ማገናኘት የሚችል ዌብሳይት ከፈተ። ዋናው ዓላማውም የሃይስኩል ተማሪዎች በእረፍት ጊዜያቸው ሊሰሯቸው የሚችሉትን ሥራዎች ማስታወቂያዎቻቸውን በመለጠፍ ተማሪዎችም ራሱም ተጠቃሚ የሚሆኑበትን የኦንላይን ሥራ ለመጀመር ነበር። ተሳክቶለት ሥራውን በሚገባ ማከናወን ጀመረ። ብዙ ደንበኞችንም አፈራ። ከጥቂት ጊዜ በኋላ ግን አንድ ትልቅ ችግር ገጠመው። ይኸውም የሥራ ማስታወቂያዎቻቸውን የሚያስተዋውቁ ድርጅቶች በከፍተኛ ሁኔታ ቀነሱ። ዌብሳይቱም ሥራ ለማቆም ተገደደ። ሀብት የማፍራት ጉጉት የነበረው የ16 ዓመቱ ታዳጊ ወጣት ኤፍሬን ሕልሙ ተጨናገፈበት። በዚህ ተስፋ ሳይቆርጥ መፍትሔ ማፈላለግ ይጀምራል። በዚህ ጊዜ ሰይጣን ሹክ አለው መሰል በሐሰት ሰዎችን በማሳመን ገንዘብ የማግኘት ጥማቱን ማሳካት እንደሚችል ራሱን አሳመነ። ይህንንም ሳያቅማማ አደረገው። ለትምህርት ቤት ጓደኞቹና ላገኛቸው ሰዎች ሁሉ የሐሰት ማስታወቂያውን መንዛት ጀመረ። የከፈተው የማስታወቂያ ዌብሳይት ተጠቃሚዎቹ እንደጨመሩና እስካሁንም $1 ሚሊዮን እንዳስገኘለት፣ ይህንንም ገቢውን ከ3 ሚሊዮን ዶላር በላይ ለማድረስ አቅዶ እየሰራ እንደሆነና በአሁኑ ወቅት ወጣት ሚሊዮነር መሆን እንደቻለ በኩራት ይናገር ጀመር። እውነቱ ግን ከዚህ እጅግ የራቀ ነበር። ከዓመታት ቆይታ በኋላ የሃይስኩል ትምህርቱን ሲጨርስ የተለያዩ መጽሐፍትን በመጻፍ የታላላቅ ሚዲያዎችን ትኩረት ሳይቀር ለመሳብ ቻለ። በቃለ መጠይቆችም ላይ እየቀረበ ሚሊዮነር መሆን የጀመርኩት ገና የሃይስኩል ተማሪ በነበርኩበት ጊዜ ነው እያለ መዋሸቱን ቀጠለ። በውጤቱ ግን እውነትን የሚመረምር ባለመኖሩ ታዋቂና ዝነኛ፣ ብዙ ተከታዮች ያሉት ገንዘብ የሌለው ባለጠጋ መሆን ቻለ። የኤፍሬን ቀጣይ ዓላማ ደግሞ ይህንን ታዋቂነትና ተቀባይነት ማግኘቱን ተጠቅሞ ሀብት የሚያካብትበትን የማጭበርበሪያ ዘዴዎች ማፈላለግ ነው። ሚሊዮነር እንደሆነ ሰዎችን ስላሳመናቸው አሁን ገንዘብ ቢጠይቃቸው ሳይጠራጠሩ እንደሚሰጡት እርግጠኛ ነው። እንዲህ አይነት በቀላሉ የሚያምኑና የሚታለሉ ገንዘባቸውንም ለመስጠት የማይጠራጠሩ ሰዎችን ደግሞ የት እንደሚያገኛቸው ጠንቅቆ ያውቃል። ያም ቤተ ክርስቲያን ነው። ይህን ማድረግ እንዲችል ምቹ ሁኔታን የፈጠረለት ደግሞ አባቱ የአንዲት ቤተ ክርስቲያን ሰባኪ መሆኑ ነው። የሰባኪ ልጅ በመሆኑ ምዕመናን እንደሚያምኑት እርግጠኛ ሆኗል። ስለዚህ ራሱን የፋይናንስ ጉዳዮች አማካሪ እንደሆነ ማስወራት ጀመረ። ቤተ ክርስቲያኒቱ አዲስ የኢንቨስትመንት ፕሮግራም እንዳዘጋጀችና ይህ ኢንቨስትመንት ምዕመናንን ተጠቃሚ ለማድረግ የታቀደ እንደሆነ ማስታወቂያ አስነገረ። ሥራውን ግን የጀመረው አባቱ በሚያገለግልበት ቤተ ክርስቲያን ሳይሆን በሌላ አጥቢያ ቤተ ክርስቲያን ነው። የዚያች ቤተ ክርስቲያን መጋቢ በአንድ የእሁድ ማለዳ የአምልኮ ፕሮግራም ላይ እንዲናገር ዕድሉን ሰጠው። ኤፍሬንም ሀብት እንዴት እንደምታፈሩና ያፈራችሁትንም ሀብት ለእግዚአብሔር መንግሥት ሥራ እንዴት መጠቀም እንዳለባችሁ እናሳያችኋለን ሲል በወንጌል ስም ውስጥ የተደበቀ የተኩላነት ወጥመዱን መዘርጋት ጀመረ። ሕዝቡም የተደገሰለትን ሳያውቅ በልቡ በተዘራበት ክፉ የገንዘብ ፍቅር ዘር ተነሳሳ። መድረኩ ወለል ብሎ የተከፈተለት ኤፍሬንም ከኔ ጋር መበልጸግ ከፈለጋችሁ ያላችሁን ገንዘብ አዋጣችሁ ከኔ ጋር ኢንቨስት ማድረግ ብቻ ነው እያለ ሰበከ። በሪል ስቴት እና እንደ ነዳጅ ማደያ ባሉ የተቀደሱ ሥራዎች ላይ ገንዘቡን እንደሚያውለው አሳመናቸው። ይህ ብቻ ሳይሆን ከገቢው ሁሉ 20% ለበጎ አድራጎት ሥራ እንደሚሰጥ አበሰራቸው። ከሱ ጋር መስራት ድሃን መመገብ ጭምር እንደሆነ እንዲያስቡ አደረጋቸው። ሕዝቡም አመኑት። የዚያኑ ቀን ብቻ ከፍተኛ መጠን ያለው ገንዘብ ተሰበሰበ። እነዚህን የቤተ ክርስቲያን ሰዎች በወንጌል ስም ማታለል እጅግ ቀላል እንደሆነ የተገነዘበው ኤፍሬን በአንድ ቤተ ክርስቲያን ብቻ መወሰን እንደሌለበት ወሰነ። እናም በየአብያተ ክርስቲያናቱ እየዞረ በተመሳሳይ ሁኔታ በርካታ ሰዎችን ማታለሉን አጠናክሮ ገፋበት።
በስሜትና በገንዘብ ፍቅር ያበዱ ሰዎችን ሀብታም መሆን ከፈለጉ ለሱ ገንዘብ እንዲሰጡት በጩኸት ያጦዛቸዋል። ያላቸውንም ሰጥተውት ይሄዳሉ። ይህ ብቻ ሳይሆን በዚህ የማጭበርበር ተግባሩ የሚስቱ ሰዎች ቁጥር ከጊዜ ወደ ጊዜ እየጨመረ መጣ። ከዚህም የሚከፋው ደግሞ የእርሱ ገንዘብ በቃኝ አለማለቱ ነው። በየጊዜው የማታለያ ዘዴዎቹን ምክንያቶች እየቀያየረ ተጨማሪ ገንዘብ እንዲሰጡት መጠየቁን አጠናክሮ በመቀጠል የተለያዩ የጌም ማጫወቻ ማሽኖችን ሊያስመጣ እንደሆነ፣ ማሽኖቹ ተጨማሪ የገቢ ምንጭ የሚያስገኙ ስለሆኑ ቢገዟቸው ተጠቃሚ እንደሚሆኑ ለምዕመናን ማስታወቂያ አስነገረ። በዚህ አዲስ ኢንቨስትመንት ውስጥ ለሚሳተፉና ገንዘብ ለሚሰጡት ሰዎች ከሚያገኘው ትርፍ ላይ እስከ 300% የሚደርስ ገንዘብ ተመላሽ እንደሚያደርግላቸው ቃል ገባላቸው። አሁንም ያልተጠራጠሩት የቤተ ክርስቲያን ሰዎች ገንዘባቸውን በገፍ መስጠታቸውን ቀጠሉ። ነገር ግን አንድም የተገዛ ማሽን አልነበረም። ከዚያ ይልቅ ለራሱ በኒውዮርክ ከተማ የመኖሪያ ቤት ገዛበት። ራሱንና የጻፋቸውን መጻሕፍት በሚያስተዋውቅባቸው መንገዶች ላይ ኢንቨስት አደረገው። ከዚህ ሁሉ በላይ ዘፋኝ የሆነችው ሚስቱ ለምትሰራቸው የዘፈን ሥራዎች ከፍተኛ በጀት አድርጎ ይመድብላት ጀመር። በእንዲህ አይነት መንገድ በ43 ግዛቶች በመዘዋወር ከ400 በላይ የሚሆኑ ሰዎችን በማጭበርበር ከ16 ሚሊዮን ዶላር በላይ ገንዘብ ሰበሰበ። ዘግይቶም ቢሆን መንቃት የጀመሩት ምዕመናን አሁን ጥያቄ መጠየቅ ጀመሩ። የተገባልን ቃል ይፈጸም አሊያም ገንዘባችን ይመለስልን የሚሉ ጥያቄዎች መበራከት ጀመሩ። የሰበሰበውን ገንዘብ ሁሉ ለግል ጥቅሙ ያዋለው ኤፍሬን ማምለጥና መደበቅ ያለበት ጊዜ እንደደረሰ ተረዳ። ዘፋኟን ሚስቱን ይዞም ደብዛውን አጥፍቶ ተሰወረ። ከከተማ ወጥተው በአንዲት የገጠር ከተማ ውስጥ ራሳቸውን ቀይረው የማሳጅ ቤት ከፍተው ተደብቀው መስራት ጀመሩ። ለጥቂት ዓመታት ተሳክቶላቸው ሳይታወቁ ኖሩ። አንድ ቀን ማለዳ ላይ ግን አንድ ዜና በቴሌቪዥን ይተላለፋል። ዜናው ስለ ኤፍሬን እና ስላጭበረበረው ገንዘብ ይዘግባል። በዚህ ጊዜ የማሳጅ ቤቱን ያከራየችው ሴት ዜናውን ትመለከተዋለች። በዜናው ላይ ያየችው ሰው ቤቷን የተከራየው ኤፍሬን እንደሆነ ስታውቅ ወዲያውኑ ሪፖርት ታደርጋለች። ኤፍሬንም በስተመጨረሻ በሕግ ቁጥጥር ስር ሊውል ችሏል። ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶች ይህን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ። አንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 10። እግዚአብሔርን እናምልክ፣ ወንድማችንን እንውደድ፣ ገንዘብን ግን እንጠቀም። ጌታ አብዝቶ ይባርካችሁ።